ከየጎፍ ተራራ ግርጌ የተመሰረተችው ኮምቦልቻ ከተማ በርካታ ፋብሪካዎች ከሚገኙባቸው ቀደምት የሀገራችን ከተሞች መካከል ትጠቀሳለች። ከተማዋ ለጅቡቲ ወደብ ያላት ቅርበት ለወጪም ሆነ ለገቢ ንግድ ተመራጭ ያደርጋታል። ቀደምት የኢንዱስትሪ ማዕከል ከነበሩ የሀገራችን ከተሞች መካከል መሆኗ ለአልሚዎች የተመቸች እንድትሆን አስችሏታል። 480 ኪሎ ሜትር ነው ከዚህ ጅቡቲ ለመድረስ ማለት ነው። ሰው ፈጥኖ ለሄደ ትራክ የአንድ ቀን ጉዞ ነው። ከኤርፖርት ኢንዱስትሪ ፓርኩ ድረስ ወክ ነው የምታደርገው። ሰው ወክ አድርገህ መጥተህ እኛ ጋር ተገናኝተህ ወክ አድርገህ ተመልሰህ መሄድበት ነው ያለው። ባለሀብት ደርሶ መልስ ይመለስበት ነው ያለው። የኮምቦልቻ ልዩ ኢኮኖሚ ዞን በ2009 ዓ.ም ተመሰረተ። አስፈላጊ መሰረተ ልማቶች ተሟልተውለታል። የልዩ ኢኮኖሚ ዞኑ ስፋት 100 ሄክታር መሬት ሆኖ በውስጡ ለባለ ሀብቶችም ሆነ ለሰራተኞቹ አመቺ የሆኑ መሰረተ ልማቶች ይገኛሉ። በቂና የማይቆራረጥ የኤሌክትሪክ ኃይል በቀጥታ ከማሰራጫው ለልዩ ኢኮኖሚ ዞኑ ይቀርባል። በግቢው ከሚገኙ 3 ጥልቅ ጉድጓዶች 24 ሰዓት ንጹህና በቂ ውሃ ይመረታል። አስር አካባቢ ሸዶች አሉት። እንደዚህ 10 ሸዶች ወደ 100 ሄክታር መሬት ላይ ያረፉ ናቸው። ዲዛይን የተደረገው ወይም መጀመሪያ አካባቢ ላይ የተሰጠው እንትን የጋርመንትና ቴክስታይል ነበረ። አሁንም በዛ ዙሪያ ነው ያለው። በጋርመንትና በቴክስታይል በሌዘር ማኒፋክቸሪንግ ላይ ነው ያለው። እነዚህ ምርቶች ነው የምናመርተው። ምርቶቻችን አብዛኛውን ጊዜ ወደ ውጭ የሚላኩ ምርቶች ናቸው ማለት ነው። ውስጥ ለውስጥ መንገዶቹ የተሟሉ ናቸው። መብራት 40 ሜጋዋት ለልዩ ኢኮኖሚ ዞኑ ከዋና ሰብስቴሽን የገባለት ነው። አሁንም በፖቴንሻል ደረጃ የተሻለ ፖቴንሻል አለን ብለን ነው የምናስበው። በቀን ከ6500 ሜትር ኪዩብ በላይ ውሃ ማመንጨት ይቻላል። አሁን ያለው አጠቃቀማችን ግን በቀን ከ1800 ሜትር ኪዩብ በላይ አይበልጥም። 24/7 አገልግሎት የሚሰጥ የእሳትና ድንገተኛ አደጋ መከላከል ቡድን አለን። ያ ቡድን የፋየር ትራኮች አሉት፣ አምቡላንሶች አሉት። በተደራጀ መንገድ አገልግሎትን እየሰጠና ያለ ነው። በኮምቦልቻ ልዩ ኢኮኖሚ ዞን የአካባቢ ብክለት ጉዳይ ለድርድር አይቀርብም። ደረጃውን የጠበቀና ራሱን የቻለ ግዙፍ የፍሳሽ ማጣሪያና ማስወገጃ ተገንብቶለታል። ከፋብሪካዎች የሚወጣ ፍሳሽ ቆሻሻ ተጣርቶ ከታከመ በኋላ ምንም አይነት ጉዳት በሰውም ሆነ በእንስሳት ላይ እንደማያስከትል ተረጋግጦ ነው የሚለቀቀው። በቀን ከ2500 ሜትር ኪዩብ በላይ ፍሳሾችን ያጣራል። እንደዚሁም አሁን ከ98% በላይ የተጠናቀቀ ኬሚካል ዌስትን ሊያጣራ የሚችል ፕላንትም አለን። ኢቲፒ ትሪትመንት ፕላንታችን ላብራቶሪ የተሟላ ነው ያለው። ፕሮሰስ ፊዚካል ኬሚካል ፕሪትሪትመንት ሁሉ የተሟላ ነው። ኬሚካል ፕሮሰሱም አለ፣ ሁሉ ነገር የተሟላ ነው። የመጀመሪያው ፕሪትሪትመንት አለ፣ ከዛ ቀጥሎ ሰከንዳሪ ትሪትመንት አለ፣ ከዛ ቴርሻሪ ትሪትመንት። እነዚህ ሶስቱን አልፎ ነው ማለት ነው እንትን የሚለው እና እነዚህ ባዮሎጂካል፣ ኬሚካል፣ ፊዚካል ትሪትመንቶችን በዚህ ፕላንት ላይ እናከናውናለን። ላብራቶሪ ቴስት ተደርጎ ወደ ተፈጥሮ ወንዝ በምንለቅበት ጊዜ ንጹህና አስተማማኝ የሆነ ዌስት ነው ወደ ውጭ የምንለቀው። በዚህም የምንለቀውን ውሃ ፍሳሽ የአካባቢው ገበሬዎች በመስኖነትም ይጠቀሙበታል።
አሁን እየተለመደ የመጣው የሥራ አካባቢን ውብና ለሥራ ተነሳሽነት እንዲፈጥር የማድረግ ተግባር በልዩ ኢኮኖሚ ዞኖችም እየታየ ነው። የኮምቦልቻ ልዩ ኢኮኖሚ ዞንም ለየት ያለና እጅግ የተዋበ መናፈሻ ስፍራን ያካተተ ሆኗል። ስፍራው በሥራ የደከመ አእምሮንና አካልን የሚያድስ መናፈሻ ነው። ውብና ማራኪ ሆኖ በፋብሪካዎች መሃል የተገነባው ይህ መናፈሻ ከመናፈሻነት በተጨማሪ የገቢ ምንጭ ሆኗል። ከአርቲፊሻል ሐይቁ ከፍ ብለን ደግሞ የግቢ ውስጥ ችግኝ ጣቢያ ያቋቁመናል። ያነሰሪ ሳይት ግቢ ውስጥ ለምናካሄዳቸው የአበባ የፍራፍሬ እና ሌሎች የውበት ዛፎች እንደ ችግኝ ምንጭነት ሆኖ ያገለግለናል። ከዛ ባለፈ ደግሞ ለአካባቢው ማህበረሰብ በነፃ ሊሰጡ የሚችሉ አካባቢዎች ላይ እየወሰድን እንተክላለን። የኮምቦልቻ ልዩ ኢኮኖሚ ዞን የባለ ሀብቱን የተቀላጠፈ የሥራ እንቅስቃሴ ለማፋጠን የሚያስችለው የአንድ ማዕከል አገልግሎት አለው። ማዕከሉ የጥሬ ዕቃ የማስገባት ሂደትም ሆነ ወደ ውጪ የሚላኩ ምርቶችን ለማንቀሳቀስ ሕጋዊ ሰንሰለቶችን በአንድ ቦታ ለማስፈጸም ዕድል የፈጠረ ነው። በተለይ የጉምሩክና የባንክ ጉዳዮች ከሌሎች አገልግሎቶች ጋር ተጣምረው በተወሰኑ ጊዜያት ከኢኮኖሚ ዞኑ ሳይወጡ ማግኘት ያስችላል። አንድ ማዕከል ላይ ስንወስድ ባንክ አለ፣ ጉምሩክ አለ፣ ኢንቨስትመንት ኮሚሽን አለ፣ ኢትዮ ቴሌኮም አለ። 8 አካባቢ ከ11ዱ 8 አካባቢ ተቋማት እኛ ጋር ገብተው ይሰራሉ። አንድ ማዕከል ላይ ፕሮሰስ ማድረግ ሳይፈልገው ሌላ ቦታ መሄድ ሳይጠበቅበት እዚህ ይመጣ ባለ ሀብት ሲንግል ሌተር ሰሚት ያደርጋል፣ ጨርሶ ይወስዳል። ጊዜውን ይቆጥባል፣ ገንዘቡን ይቆጥባል ማለት ነው። በዚህ ኦፕሬሽናል የሆነ ፋንክሽናል የሆነ የአንድ ማዕከል አገልግሎት አለ ማለት ነው። በአንድ ማዕከል የከስተም ኦፕሬሽን እንጠቀማለን። ከኢምፖርትና ከኤክስፖርት ኢምፖርት ስናደርግ ሮ ማቴሪያል ኤክስፖርት ስናደርግ የከስተም ኦፕሬሽን ሰፖርት አለን። የኢአይሲም ተጠቃሚ ነን። የኢትዮጵያ ኢንቨስትመንት ኮሚሽን ብራንች በአንድ ማዕከሉ አለ። እሱም በኢምፖርት በምናደርግበት ጊዜ ሮ ማቴሪያሎችን ፍቃድ በማግኘት ከኢንቨስትመንት ኮሚሽንም ሰፖርት እናገኛለን። በኮምቦልቻ ልዩ ኢኮኖሚ ዞን በማምረት ላይ የሚገኙ ባለሀብቶች በኮምቦልቻ ከተማና በልዩ ኢኮኖሚ ዞኑ ያሉ መሰረተ ልማቶች ለስራቸው እንዳገዛቸው አንስተዋል። ምንም እንኳን በሰው ሰራሽና በተፈጥሮ ሁኔታዎች ፈታኝ ጊዜ ቢያሳልፉም ከዛ በመውጣት የተሻለ ምርታማ ለመሆን ችለዋል። IBDC 园区的富安来的工厂我们这家工厂呢是一家专业生产袜子产品的工厂。የኛ ካምፓኒ ፉአላይ ቴክስታይል ኢትዮጵያ የሚያመርተው ካልሲ ነው። የኮሮና ወረርሽኝ ስራችን ላይ ተጽዕኖ አሳድሮብን ነበር። አምና በ2017 ዓ.ም በአዲስ መልክ በሙሉ አቅም ወደ ማምረት ተመልሰናል። ወደ ውጭ ከላክነው የካልሲ ምርት ባሳለፍነው ዓመት $5 ሚሊዮን አግኝተናል። በኮምቦልቻ ልዩ ኢኮኖሚ ዞን የተሟላ መሰረተ ልማት ነው ያለው። በዚህም ለስራችን ምቹ ሁኔታ ተፈጥሮልናል። በተለይም ውሃና መብራት እንደ ልባችን ማግኘት ለስራችን አግዞናል። 500万美金这是我们目前的这个工厂的这个生产情况。We making the main suit for the 100 export. የምናመርተው የወንዶች ሙሉ ልብስ ነው። ሁሉንም ለውጭ ገበያ ነው የምናቀርበው። በቀጣይ ለሀገር ውስጥም ትዕዛዝ ተቀብለን እናመርታለን። ከ8 ዓመት በፊት ነው እዚህ ኮምቦልቻ ልዩ የኢኮኖሚ ዞን የገባ ነው። በልዩ ኢኮኖሚ ዞኑ ምቹ ሁኔታዎች አሉ። የአካባቢው አስተዳደርም ሆነ የኢንዱስትሪ ፓርኮች ልማት ኮርፖሬሽን የሥራ ኃላፊዎች ለእኛ ቀና ተባባሪዎቻችን ናቸው። So I'm more thanks for the government and any department. በኢትዮጵያ የልዩ ኢኮኖሚ ዞኖች ይዘው ከመጡት እድሎች ውስጥ የሥራ ዕድል ፈጠራ ተጠቃሹ ነው። 13 ልዩ ኢኮኖሚ ዞኖች በ100 ሺህ የሚቆጠር ሥራ ዕድል ሲፈጥሩ የኮምቦልቻ ልዩ ኢኮኖሚ ዞን ብቻ ከ4000 ለሚልቁ ዜጎች የሥራ ዕድል መፍጠር ችሏል።
ትምህርቴን ኮሌጅ እንደተመረኩ ቀጥታ ወደዚህ ነው የገባሁት። ተመርቄ ቤቴ ቁጭ ከማለት ስራ ይሄ ድርጅት መኖሩ ለኛ ጥሩ ነገር ነው ብዬ ነው የማስበው። ምክንያቱም ለኔ የስራ እድል ፈጥሮልኛል ማለት ነው። የትም ሰርቼ አላውቅም። እዚህ ስሰራ የመጀመሪያዬ ነው እና መጀመሪያ ቦርዲንግ ኦፕሬተር ሆኜ ነበር የምሰራው። ከዛ በኋላ ነው ስቴፕ ወደ ኤችአር አሲስታንስ የገባሁት። እዚህ ሆኜ ነው ትምህርቴን የጨረስኩት። ከዛ ሰራተኛ ሲለቅ የእነሱን ቦታ ተክተን እኛ ነን የገባነው። ይሄ ስራ ለብዙ ስራ አጥ ወጣቶች ነው የስራ እድል የከፈተው። ልዩ ኢኮኖሚ ዞኑ ከስራ ዕድል ፈጠራው ባሻገር ለሰራተኞቹ ወቅቱን የዋጀ ክፍያና ጥቅማ ጥቅም ለማስጠበቅ ከፍተኛ ጥረቶች የሚደረጉበት ሆኗል። ምርታማነት እንዲጨምርና ሰላማዊ የሥራ ሁኔታ እንዲኖር የሰራተኞች መብት መጠበቅ የሚለው በልዩ ኢኮኖሚ ዞኑ ትኩረት የሚሰጠው ጉዳይ ነው። ሰራተኞችም በአንጻራዊነት የተሻለ ክፍያና ጥቅማ ጥቅም እንደሚጠበቅላቸው አንስተዋል። እኛ የሰጠነውን የህብረት ስምምነታችንን ራሱ አሻሽሎ በተሻለ መልኩ አንድ ቀን ጠራን። ይሄ እንደዚህ መስተካከል አለበት፣ ይሄ እንደዚህ ስህተት ነው፣ ይሄ እንደዚህ ብሎ አስተካክሎ አመጣልን። ምንም አይነት ቅሬታ ሳይኖር ተስማማን። በዛ ወይ እንሄዳለን። እሁድ ኦቨርታይም በምንሰራበት ሰዓት ከሚታሰብልን ብር ውጭ ሌላ ጥቅማ ጥቅም ዘይት፣ ዱቄትን፣ ፓስታ፣ መኮረኒ የመሳሰሉትን ግብአቶች ለኛ ያቀርብልናል ማለት ነው። ትራንስፖርት በሁሉም ቦታ ነው ያለው፣ እስከ ሀርቡ ድረስ አለ። ከኮምቦልቻ አልፎ እዚህ ኮምቦልቻ በየሰፈሩ አሉ። ከዛ ውጭ ግን ሀርቡ የራሱን የመመገቢያ አዳራሽ አዘጋጅቶ ሙሉ በሙሉ ነፃ የሆነ የምግብ አቅርቦትን ያዘጋጃል። ሰራተኞች መደራጀት እንዲችሉ አድርገናል። መሰረታዊ ሰራተኛ ማህበር አላቸው፣ ካምፓኒዎች ጋር ያሉ ሰራተኞች ማለት ነው። አንዱን ኦፖርቹኒቲ ፈቅደናል። እሱ ችግሮች ካሉ ሁሉም ሰራተኛ ከሚያቀርብ ይልቅ ከማን ጋር እንገናኛለን ማለት ነው? ከመሰረታዊ ሰራተኛ ማህበር ጋር እንገናኛለን። የሰራተኞች የጥቅማ ጥቅም ጥያቄ አቅማቸው በፈቀደ ልክ መመለሳቸውን አጠናክረው እንደሚቀጥሉም አሰሪዎች ያነሳሉ። 2500 ሰራተኞች አሉን። ለሁሉም ምግብ እናቀርባለን። ይህንን የምናደርገው ሰራተኞቻችን ተረጋግተው እንዲሰሩ በማሰብ ነው። እነሱም ተጠቅመው ድርጅቱንም ውጤታማ እንዲያደርጉ ነው የምንፈልገው። አቅም በፈቀደ መጠን የሰራተኞቻችን ፍላጎት እንዲሟላ እየሰራን ነው። ቁርስም ምሳም ራትም ነው። በጣም ጥራቱን የጠበቀ ምግብ ነው ዴሊቨር የምናደርገው ለሰራተኞቻችን። ከዛ ውጭ ደግሞ በአመት ቦነስና የደሞዝ ጭማሪ እናደርጋለን። ቦነስና የደሞዝ ጭማሪ እዚህ አካባቢ ካሉት በጣም ከፍ ያለ ጥቅም ነው የሚሰጣቸውና አውትሳይድ ከኮምቦልቻ ኮሚኒቲ ካርቢኮ ውስጥ ለመግባት ነው ብዙ ጊዜ ጉጉቶ ያለው። ልዩ ኢኮኖሚ ዞኖች ለሀገር የውጭ ምንዛሬ ከማስገኘት በተጨማሪ የእውቀትና የቴክኖሎጂ ሽግግር እንዲፈጠር ታሳቢ ተደርገው ነው የተቋቋሙት። ከዚህ አንጻር በኮምቦልቻ ልዩ ኢኮኖሚ ዞን ተስፋ ሰጪ ጅማሮች ይታያሉ። ጣሊያኖች ነበሩ ፕሮጀክቱንም የሰሩት ስታርታፕም ላይ የሆኑት ሰፖርት ሲያደርጉ የነበረው። አሁን ግን 100% በኢትዮጵያኖች ቴክ ኦቨር ተደርጓል። ሁሉንም ከማኔጅመንት ጀምሮ እስከ ኦፕሬሽን ድረስ ኢትዮጵያኖች ናቸው ካምፓኒውን ረን እያደረጉት ያሉት። በጣም ብዙ ሰራተኞች ቪየትናም አለን። አንድ የካርቢኮ ግሩፕ አንድ ካምፓኒ ቪየትናም አለ፣ ጣሊያን ሚላን ላይ አለ፣ ሌሎች ኤሪያዎችም ፋክተሪው አለ። ሰራተኞቻችንን ልከን አሰልጥነን ነው ወደዚህ ያመጣ ነው። ቴክኖሎጂ ትራንስፈር በትሬኒንግ በዚህ አይነት መልኩ አምጥተናል። እዚህ ከመጡ በኋላ ሰራተኞቻችን አገር ውስጥ ሎካል ያሉትንም ሰራተኞች በእኛ ሰራተኞችም ከውጭም አምጥተን አሰልጥነን የቴክኖሎጂ ትራንስፈሩን ከሰራን በኋላ አሁን 100% በኢትዮጵያኖች ነው ረን እየተደረገ ያለው። ካርቢኮ ኢትዮጵያ ላይ በርካታ ጀነራል ማናጀሮች ነበሩ። እነዛ ጀነራል ማናጀሮች ከየት ነው የሚመጡት? ከጣሊያን ነው የሚመጡት። ከጣሊያን ኦር ሰምዌር ይመጣሉ። አሁን ላይ ከጀነራል ማናጀሩ ሎካል ነው። ወደ ምን ደርሰናል ማለት ነው? ማሽኖችን ኦፕሬት ከማድረግ የነጮችን ተክቶ ማሽኖችን ኦፕሬት ከማድረግ በዘለለ የኖሌጅ የማብቃት ራሱን አብቅቶ ጄኔራል ማናጀሮቹ ነጮቹ ሲመሩት የነበረው ቦታ በኢትዮጵያውያን የመተካካት ስራ ተሰርቷል ማለት ነው።
ስራ ከመጀመራቸውን በፊት ሆነ ስራ ከጀመሩ በኋላ ልዩ ልዩ ስልጠናዎች ለሰራተኞች ይሰጣል። ከነሱ በፊት በስራው ላይ ከነበሩ ባለሙያዎች ዕውቀት መቅሰማቸውንና በዚህም ፊት ከሚሰሩበት እያደጉ እንደሆነ ሰራተኞቹ ያነሳሉ። የተለያዩ ስልጠናዎችን አድርገናል። በቪየትናምም በጣሊያንም በጣሊያን ውስጥ በጣም ብዙ ስልጠናዎችን አካሂደናል። ሽመና ዲፓርትመንት ላይ ኦፕሬተር ነበርኩ። ከዛ ኪዩሲ ሆንኩኝ ከጊዜ በኋላ። ከዛ አሁን ያለሁበት ደረጃ ሱፐርቫይዘር ሆኜ እገኛለሁ ማለት ነው። እኔ በሀረማያ ዩኒቨርሲቲ የሜካኒካል ኢንጂነሪንግ ተመራቂ ነኝ። ጆይን ካረኩ 3 ዓመቴ ነው። በዚህ 3 ዓመት ውስጥ ከኢንስታሌሽን ጀምሮ ፕሮዳክሽን እስከሚያመርት ድረስ ማሽኑ አስፈላጊውን ሜጀርመንትም ሊሆን ይችላል፣ ኢንስትሩመንትም ሊሆን ይችላል፣ ከላይ እስከታች አሳውቆኛል። የኮምቦልቻ ልዩ ኢኮኖሚ ዞን ማስተባበሪያም ከመደበኛ ስራው በተጨማሪ የልዩ ኢኮኖሚ ዞኑን ማህበረሰብ በማሳተፍ የማህበረሰብ አገልግሎት ተግባር ላይ ይሳተፋል። 3 የአቅመ ደካማ ሰዎችን ቤት ገንብተን አስረክበናል። ከተማ አስተዳደሩ ለይቶ የሰጠንን አቅመ ደካማዎችን ቤታቸውን አስተካክለን ሶፋ ሁሉ አሟልተን የሰጠንበት ሁኔታ ነው ያለው። 67 አካባቢ የልማት ተነሺዎችን እዚህ አስገብተናል ማለት ነው። እዚህ የምታያቸው ልጆች አሉ። አረንጓዴ ልማት አለን፣ ጽዳት አለ፣ አጠቃላይ ጥበቃ አለ። እነዛ የልማት ተነሺ ልጆች ናቸው አብዛኛዎቹ። ምናልባት ሰው ከጠፋ ኮምቦልቻ ከተማ አስተዳደር ሊልክ ይችላል ከሌላ ቦታ ላይ ከተማ ማለት ነው። ከዛ ውጭ ያሉት ግን አብዛኛዎቹ እንደዛ ናቸው። ስለዚህ ለፓርኩ ማህበረሰብ ምን አደረገ? አንዱ ይሄን መውሰድ እንችላለን። በኮምቦልቻ ልዩ ኢኮኖሚ ዞን ለባለ ሀብቶች ዝግጁ የሆኑ ስፋታቸው 5500 ሜትር ካሬና 11000 ሜትር ካሬ ሼዶች ይገኛሉ። እንዲሁም መሰረተ ልማት የተሟላለት 14 ሄክታር መሬት ለአልሚዎች ተዘጋጅቷል። ለራሳቸው ለአካባቢያቸው እንዲሁም ለሀገር መጥቀም ለሚፈልጉ የሀገር ውስጥም ሆነ ለውጭ ባለ ሀብቶች ወደ ኮምቦልቻ ልዩ ኢኮኖሚ ዞን ቢመጡ ምቹ ሁኔታዎችን ያገኛሉ። Kombolcha is the better city. Also this industry park from Kombolcha is also good. በኮምቦልቻ ከተማ እንዲሁም በልዩ ኢኮኖሚ ዞኑ ለአልሚዎች ምቹ ሁኔታ አለ። ስለዚህ ሌሎች ባለሀብቶችም ወደዚህ በመምጣት ቢሰሩ ተጠቃሚ ይሆናሉና ኑና አልሙ ለማለት ፈልጋለሁ። If you come in, I think it will be better in the future. ጠንክሬ እሰራለሁ ለወጣለሁ የሚል ባለሀብት የውጭ ሆነ የሀገር ውስጥ መጥቶ ኢንቨስት እንዳደርግ ጥሬን አቀርባለሁ። ነገን መዳረሻቸው አድርገው የተመሰረቱት የኢትዮጵያ ልዩ ኢኮኖሚ ዞኖች መጪው ትውልድ በብዙ እንደሚመነዝራቸው ፍሬያቸው ዘመን ተሻጋሪ ለሀገሪቱ የኢንዱስትሪ ሽግግር ምሰሶ ስለመሆናቸው አያጠያይቅም።